መጣሁት እኔ ነኝ እንዴት እንደደከማቸው አላውቅም ግን እንግዲህ እግዚአብሔር ይባረክ ጥቂት ነገር ላለው ወደ ቃሉ ከመሄዴ በፊት ጌታ እግዚአብሔር አምላክ ባርካችሁ ስለ ጸሎታችሁ እንግዲህ እቺን ፌሎሺፕ ስንጀምር ጌታ አንድ ነገር አለን እቺ ፌሎሺፕ የምትታወቀው ስንት ሰው መጣ ሳይሆን ስንት ሰው ተላከ ነው በዛ ነውና እግዚአብሔር እንግዲህ ያንን ያደረገ ነው ገነት ኒው ጀርዚ ነበረች የሴቶችን እዛ ስታገለግል እኔ ደግሞ ሳውት ኮሪያ ነበርኩ ሀብትሽ አሁን ጀርመን ነው እንግዲህ እግዚአብሔር ስራውን እየሰራ ነው ጌታ እየተጠቀመብህ ነው ወለስ ተቀባቸው ያለውን ሰው አዎ ጌታ እንግዲህ ይሄንን ያደረገ ነው እግዚአብሔርን በጣም አድርጌ አመሰግናለሁ ስለ ጸሎታችሁ ሳውት ኮሪያ ነበርኩ ለ ሊደርሺፕ ኢንስቲትዩት ያ5 ቀን ኮርስ ለመስጠትና ለማገልገል እዛ ሲደርስ ግን አገሪቷ በጣም ተረብሻ ነው የነበረችው ኃይለኛ ጦርነት ነበር ከዚህ ከመነሳት በፊት እንደዚህ አይነት ጦርነት አይቻላቅም በጣም ኃይለኛ ነበር እዛ እንዳልሄድ እዛ እንዳልገባ ግን እግዚአብሔር ትልቅ ነገር አደረገ ገባው እኔ ስለ አገሪቷም ፖለቲካል እንትን እንዳለ አቃለው ግን እንደዛ ነገር አላሰብኩም እና ገብቼ ልክ ሆቴል ስንበረከክ ጌታ ምን አለኝ እንዳትገባ የከለከለህን ጥርሱን አራገፍኩት አለኝ ጥርሱን መታውት አለኝ ጌታ ከዛ በኋላ በነጻነት ነው ያገለገልኩኝ እና ፊዚካል ለመብረር ሄጄ አውሮፕላን ተሰርዟል አሉ ኢንተርናሽናል ኮኔክሽን ነው እና እንዴት ነው ብደረግ ምንድነው ስለው ገባኝ በቃ ይሄ ጦርነት እንደሆነ ግን እደርሳለሁ እግዚአብሔር ሁሉን ነገር መልካም ያደርጋል ብዬ እንዳውም ለበጎ ሆነልኝ ከዚሁ ከዳላስ ቀጥታ ወደ ሶል ኮኔክሽኑን እና እኔ ገንዘብ ብዬ ለበዞሬ በካናዳ ምናምን ብዬ ተጠምጥሜ ከመሄድ ቀጥተኛ ሄድኩኝ ስለዚህ ጠላት ተሸነፈ እግዚአብሔር መልካም ነገርን አደረገ እዛም ደግሞ በጣም ኃይለኛ ጊዜ ነበር ልክ ይሄ ጥቁር ደመና ነበር በላያቸው ላይ የነበረ ሲሄድ ጌታው እንዴት ነው ማገለግለው ሲል ይሄንን ጥቁር ደመና እንድትመታ ነው የላኩህ አለኝ ደመናው ተነሳ መጨረሻ ላይ ኔክስት ዊክ ጊዜ ካገኘው አሳያቸዋለሁ መጨረሻ ላይ እንደው በቃ መቀመጥ ትቶ በቃ ሌላ ነገር ውስጥ ገቡ በቃ ክንፋ ወጡ እና እግዚአብሔር ያንንም ካላቸው ላይ መታ ስለ አገሪቷም እንግዲህ እግዚአብሔር መልካም ነገርን ያደርጋል ጸልየናል እና ትልቅ ጊዜ ነበር እግዚአብሔር ትልቅ ጊዜ ያደረገ ለኔም ደግሞ እግዚአብሔር ጉልበት ሰጠኝ 5 ቀን 3 ጊዜ ነው በቀን እና እግዚአብሔር እንግዲህ ጸጋውን አብስቶ ይሄው አለው ዳና ናቸው አይደል እና ይሄንን የማወራበት ምክንያት አለኝ ያደረኩትን ለመናገር ሳይሆን ይሄ የአካል አገልግሎት ነው ይሄ የግለሰብ የማሳያ ዘመን እሱ አበቃ እሱ አይደለም አሁን አንዱ ይልካል ሌላው ይሄዳል ሌላው ይጸልያል ሌላው ይሰራል ይሄ እንግዲህ የአካል ጉዳይ ስለሆነ እግዚአብሔር ይባርካችሁ ላደረጋችሁት ነገር እግዚአብሔር ይባርካችሁ እንግዲህ ሌሎችንም በዛ አሁን በሆነ ምክንያት ሌሎችም በሮች እየተከፈቱ ነው ኤዥያ ላይ እንደገና ድሮ ኤዥያ ብዙም መላለስ ነበር አሁን ደግሞ ካልመጣህ ይያሉ እንግዲህ እየጸለይኩ ነው የጌታን ሐሳብ ለመለየት እና እንግዲህ በዛው ጸልዩ ትልቁ ነገር ይሄ ነው ሌላው በጣም ታንኪዩ ሳልላችሁ በዛ በኮንፈረንሳችን ጊዜ ቅዳሜ ማታ ለዚህ ለወንጌል ስርጭት ለቤተ ክርስቲያናችን ሳይሆን ለዚህ በጋስፕል ኦፍ ግሎሪ ለወንጌል ስርጭት እጃችሁን የዘረጋችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጌታ እየተጠቀመበት ነው ገናም ደግሞ እንሄዳለን እና የሚገርም ነገር ነው እዛው ያለው ጌታ እኔ እዚህ እስከመለሱ ጋር አልቆየም አሁን ደግሞ በቅርቡ ኢትዮጵያ መልሼ ልካለሁ ይለኛል ምን እንደሆነ አላቅም እንግዲህ ይቀጥላል ብሎ ተጠቃዋቸው ያለው ሰው አንተ ከጸለይክ እሱም ይሄዳል ብሎት እሺ ንገሩት አንተ ከጸለይክ እሱም ይሄዳል እንግዲህ አብረን የእግዚአብሔርን ስራ እንሰራለን እግዚአብሔር የሚያደርገውን ደግሞ እንጠብቃለን እግዚአብሔር መልካም አምላክ ነው እግዚአብሔር አምላክ ባርካችሁ በአየር ላይም ላላችሁት በዚህ በወንጌል ስራ ይሄ የቸርቻችሁ ጉዳይ ሳይሆን በዚህ በወንጌል ስራ አካፈላለሁ ብላችሁ ያሰባችሁ ካላችሁ በፒኦ ቦክስ 1719 ሌክ ዳላስ ቴክሳስ 75067 ካላካችሁ ቼክ ይደርሰናል በጋስፕል ኦፍ ግሎሪ ወይም ደግሞ በዜል 719
2322003 ብላችሁ ከላካችሁ ይደርሰናል። እና ይሄ የወንጌል ስራ ነው። ይሄ የልመና ጉዳይ ሳይሆን የወንጌል ስራ ነው። በወንጌል ላይ ዘራለሁ ብላችሁ እግዚአብሔር ልባችሁ መዛ ከቀሰቀሰ በወንጌል ላይ መዝራት ትችላላችሁ። እና በኢንቴግሪቲ ነው የምንሰራው። ወንጌልን አንነካካም። የወንጌል ንጽህና ነው። ለዛ ነው የምንቆመው። እና እግዚአብሔር ይባርካችሁ። ያ እንግዲህ እስከዛ ድረስ በቀኛል። አሁን ተነስታችሁ ከእግዚአብሔር ቃል አብረን እናነባለን። ይሄ እንግዲህ እንደተዘመረው በጣም ጌታ ይባርካችሁ። አምልኮ መሪዎች እግዚአብሔር ይባርካችሁ። ትክክለኛ መልእክት ነው ዛሬ የተላለፈው። ይሄው ነው፣ ወቅቱም ይሄው ነው። አሁን ጌታ ኢየሱስ በጉዞ ላይ ነው። የመጨረሻ የመጣበትን የሚያጠቃልልበት ይሄኛው ይገባል። ከዛ በኋላ በመቀጠለው ሳምንት የትንሳኤ ነው። እንግዲህ አሁን ይሄ የመደምደሚያ ነው። ጌታ ኢየሱስ ኢንቴንሲቭ የሆነ ዊክ ነው እና ከዛ አንፃር ቀለል ባለ ሁኔታ እንመለከታለን። መጽሐፍ ቅዱስ ካላችሁ የማቴዎስ ምዕራፍ 21 ጋር ሂዱና ከዛ ታሪክ ጋር አያይዘን ከጊዜው ጋር አያይዘን እንመለከታለን። እኔ በድሮ ትርጉም አነበዋለሁ እና እዛ ላይም ካወጡት በዛኛው ላይ ወይ እንቆይ ኮንፊውዥን እንዳይሆን በድሮኛው ትርጉም አነበዋለሁ። እሱ ትንሽ ዘረር ያደርገዋል። ይሄንን ታሪክ በሁለቱም አይቼዋለሁ። ከምዕራፍ 21 ከቁጥር 1 እስከ 11 ድረስ ያለውን ቃል አነብና አብረን ጸልየን የእግዚአብሔርን ቃል እንካፈላለን። ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋይጋም ሲደርስ ያን ጊዜ ኢየሱስ ከደቀ መዛሙርት 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረችውን አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁ በሉልኛ፣ ሁላችሁም በሉ። ምን አድርጉ? አምጡልኝ። መፈታቱ እንዲሁ ለመዝናናት ሳይሆን ለሱ ነው። ፈታችሁ አምጡልኝ። በቃ የሚፈቱ አሉ፣ ነፃ የሚወጡ አሉ፣ ለጌታ የሚሆኑ ገንዘብ አሉ። እና ፈታችሁ አምጡልኝ። ማንም አንዳች ብላችሁ በሉልኛ፣ ለጌታ ያስፈልጋታል። ለጌታ ያስፈልጋለሁ በሉ እስቲ። በቃ አየር ላይ ያላችሁ ለጌታ ያስፈልጋለሁ በሉ እስቲ። ለጌታ የማያስፈልግ የለም። ታሰርኩ የሚለው ይፈታል፣ ታመምኩ የሚለው ይፈወሳል፣ በቃ ጠፋው የሚለው ይመለሳል። ለጌታ የማያስፈልግ የተፈጠረ ሰው የለም። እና ስለዚህ ለጌታ ያስፈልጋታል በሉ። ወዲያውኑ ይሰዷቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልገል ላይ በውርንጭላም ላይ ተቀምጦ ወደ አንቺ ይመጣል። ጌታ ወደኛ ይመጣል። በዚህ ሳምንት ይመጣል በሏ። ይመጣል። በተለየ መንገድ ይመጣል። በተለየ መገለጥ ይመጣል። በተለየ ሰላም ይመጣል። በተለየ እረፍት ይመጣል። በቃ ወደ አንቺ ይመጣል፣ ወደ አንቺ ይመጣል በሏት ተብሎ በነቢዩ የተነገረው ይፈጸም ዘንድ ይሆነ ካለ በኋላ ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋንም አመጡት፣ ልብሳቸውንም በእርሷ ላይ ጫኑ፣ ተቀመጠባቸውም። አህያይቱንና ውርንጭላዋንም አመጡለት፣ ልብሳቸውንም በእርሷ ላይ ጫኑ፣ ተቀመጠባቸው። ከሕዝቡም እጅግ ብዙ ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ቅርንጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተለውም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው። የቀደመውም የሚከተለውም የሚዘምረው በሉልኛ። የቀደመውም ምንድን ነው የምለው? በሉልኝ እስኪ ሁላችሁም በሉልኝ። ሆሳዕና ነው። የሚከተለው እግዚአብሔር የቤተ ክርስቲያንን ቋንቋ እንዲህ የሚያደርግበት ጊዜ ነው። የኮንፊውዥን ዘመን እግዚአብሔር የሚመታበት ጊዜ ነው። የቀደሙትም የሚከተሉትም በሉልኛ። የቀደሙትም የሚከተሉትም አንድ ቋንቋ ነው የምናገሩት። ስለ ንጉሱ ነው፣ ስለ ሌላ አይደለም። የቀደሙትም የሚከተሉትም ሆሳዕና ይሉ ነበር ይላል። ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ ሞላው ከተማ እቺ ናት አርዕስታችን ዛሬ። ሞላ ከተማ ምን አለ? ይህ ማን ነው? የመልእክታችን ርዕስ እሱ ነው። ይህ ማን ነው? ይህ ማን ነው ተብሎ ተናወጠ። ሕዝቡም ሁሉ ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው። ከናዝሬት የመጣው ከየት ነው የመጣው? ናዝሬት ማለት ፍሬያማ ወይንም ደግሞ አሸናፊ ማለት ነው። ይህ ከናዝሬት የመጣ ፍሬያማውና አሸናፊው ኢየሱስ ወደ ከተማ ገባ።
አሸናፊው ኢየሱስ ወደ ከተማ ገባ እና ይህ ማን ነው ብሎ ለተጠየቀው መልሱ ይሄ ነው። ይሄ እንግዲህ ጉዞ ነው፣ የኢየሱስ ክርስቶስ ጉዞ ነው፣ የመጨረሻው ጉዞ ነው። በመጨረሻው ጉዞ ያደረጋቸውና በመንገድ ላይም ደግሞ በዛ ጉዞ ላይ የሆኑትን ነገሮች አሁን እንመለከታለን። በዚህ ጉዞ ላይ ጌታ ኢየሱስ እኛንም ይጎበኘናል። በዚህ ጉዞ ላይ በዚህ ሳምንት ገነት እንዳለችው እግዚአብሔር ያገኘናል። ምክንያቱም የመጣው ለኛ ስለሆነ አብረን እንጸልይ። በጌታ በኢየሱስ ክርስቶስ ስም እንደገና እኛም ድምጻችንን ከፍ አድርገን ሆሳዕና እንላለን። ጌታዬና መድኃኒቴ ሆይ ሆሳዕና እንላለን። አምላኬና መድኃኒቴ ሆይ አሁኑ አድነን፣ አሁኑ ነፃ አውጣን፣ አሁኑ ድልን ስጠን እንላለን። ጌታዬና መድኃኒቴ ሆይ በሁሉ ነገራችን፣ በኑሮአችን፣ በሕይወታችን፣ በዘመናችን፣ በጥሪያችን፣ በምድራችን፣ በምንኖርባት ምድር አሁኑኑ ድል ስጠን እንልሃለን። ጌታ ሆይ አሁኑኑ የነፃነት ጊዜ ይሁን እንልሃለን። ጌታዬና አምላኬ ሆይ ባስጨነቀን ነገር፣ በከበደን ነገር እግዚአብሔር አምላኬና መድኃኒቴ አልንቀሳቀስ ባለን ነገር ላይ ዛሬ ጌታ ሆሳዕና እንላለን። ጌታ ሆይ ሆሳዕና በጌታ ስም የሚመጣ የተባረከ ነው። አምላኬና መድኃኒቴ ሆይ ክብር ሁሉ ለአንተ ይሁን። አሁንም አነጋግረን፣ የቃልህንም ምስጢር አሳየን፣ ለልባችን ተናገር፣ ቃልህም እኛን ለውጠን፣ አንተን እንድንመስል ያድርገን፣ አቅጣጫንም ይስጠን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እንግዲህ እንዳልኳችሁ ይህ ማን ነው በሚል ነው የዛሬው መልእክታችን። ይህ ማን ነው? ይህ ማን ነው? ይህ ማን ነው ያሉበት ጌታ ኢየሱስ አገልግሎቱን መጥቶ ሲያገለግል 3 ዓመት ያህል ከቆየ በኋላ አሁን ያ የመጣበትን ዋና የመጣበት ሞቶ ተነስቶ ሰውን ለማዳን ስለሆነ አሁን ወደ መጣበት ወደ ዋነኛ እየሄደ ነው። ይሄኛው የዛሬ መልእክት እና የወንጌል እምብርት ነው። ከመቀጥለው ሳምንት ጀምሮ የወንጌል እምብርት ነው። ዋናው ቁልፉ እዚህ ጋር ነው ያለው። አሁን የመጣበትን አቅጣጫ ጠቅላላ እስከዛ ያገለገለበትን ዘመን በሙሉ አንድ ጋር ጠቃልሎ አሁን ተነሳ። ወዴት ነው የሚሄደው? ወደ ኢየሩሳሌም ለመሄድ ነው የምነሳ። የመጣበት እሱ ነው እና ጌታ ኢየሱስ አንድም ጊዜ ስለ በረት አልተናገረም። ሁሉ ጊዜ ስለ መስቀል ነው። አሁን ወደ መስቀሉ፣ ወደ ሞቱ፣ ሰውን ወደ ማዳን ወደዛ እየሄደ እየገሰገሰ ስለሆነ እንደውም በማርቆስ ላይ ሲናገር በጣም ይፈጥን ነበርና ደቀ መዛሙርቶቹም ይደነቁ ነበር ይላል። አንዳንዱ ትርጉም ይፈሩትም ነበር ይላል። ለምንድን ነው የፈሩት? ለምንድን ነው? ምክንያቱም ወደ መስቀሉ አተኮረ። መስቀሉ ስለሚመች ሳይሆን ከመስቀሉ በኋላ የሚመጣ ነገር አለ። ከመስቀሉ የሚገኝ ፍሬ አለ። ወደዛ ወደ መጣበት ወደ ዘላለማዊ ተስፋ ወደ ዘላለማዊ አብሱን ወደ ላከበት እየገሰገሰ ወደዛ ፈጥኖ እየሄደ እንግዲህ በዚህ መንገድ ላይ አሁን የጀመረው ወደዛ መሄድ የጀመረው በኢያሪኮ ላይ ነው። ወደ ኢያሪኮ መጥቶ ከኢያሪኮ ሲያልፍ በዛ መንገድ ላይ የሆኑትን ነገሮች ባጭሩ እንመለከታለን ዛሬ እና እንግዲህ ጊዜው እንደፈቀደልን እና አሁን ሲመጣ በዛ መንገድ ላይ ይህ ማን ነው የሚያሰኝ ነገሮችን እያደረገ መጣ እና መንገድ ላይ እንደምታስታውሱት በታሪክ ብዙ ጊዜ እንዳነበብን በስብከትም እንደሰማችሁት እና መንገድ ላይ ከተቀመጡ ሰዎች አንዱ በርጤሜዎስ የሚባል ሰውዬ ነበር። በዛ ስም ነው የምጠራው፣ ስምም የለውም። ነገር ግን እዛ የተቀመጠ መወገድ ያለበት ከመንገድ ገለል ማለት ያለበት እና ማንም የማያስታውሰው በእርግማን የተያዘ እና የተረገምክ ነው የተባለው ሰው አሁን ኢየሱስ መጣና ቆመለት። ለምንድን ነው የሚጮኸው? ለምህረት ምህረት እያለ የዳዊት ልጅ እዚህ እንደዘመሩ ሆሳዕና እንዳሉት የዳዊት ልጅ እሱ እዛ ውስጥ አያስገቡትም። እሱ ግን ሆሳዕና ብሎ መጀመሪያ የዘመረው የሰውዬ ነው። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያለ ኢየሱስ ቆመለት። ኢየሱስ ሲቆም ይህ ለዓይነ ስውሩ ድምፁን ሰምቶ የቆመ ማን ነው? ኢየሱስ። ይህ ሰው ማን ነው? ቆመና ጥሩት አለ። ሄዱትና አይዞ ተነሳ፣ ይጠራሃል። አይዞ ቅድም ሲጠሉት የነበሩ ሲገቡት አይዞ ይጠራሃል ተነሳ። ለምን? ኢየሱስ ቆመለት። የምህረት ጊዜ መጣ። ታሪኩ ተለወጠ። ከዛ በኋላ ያ ሰውዬ የአይኑ መብራት ብቻ ሳይሆን አድራሻው ተቀየረ። እግዚአብሔር አይናችንን ያበራል። እግዚአብሔር አድራሻችንን ይቀይራል። በነበርንበት አንቀጥልም፣ እንደኖርን አንቀጥልም። ኢየሱስ ከመጣ ታሪክ ይለወጣል። ታሪኩን ለወጠለት፣ አድራሻውን ቀየረለት። ከዛ በኋላ ተነስቶ ተከተለው ይላል። በነበረበት አልቀጠለም፣ በልመናም አልቀጠለም። ተነስቶ ኢየሱስን ተከተለ። እንግዲህ ይህ በምህረት የተሞላ ምህረቱን የሚገልጥ የምህረትን ድምፅ የሚሰማው ይህ ማን ነው? ኢየሱስ።
ኢየሱስ የነገስታት ንጉስ። ከዛ ሲያልፍ ደግሞ ቅርብ ጊዜ እንደውም መንሽን አድርጌያለሁ። ከዛ ሲያልፍ ደግሞ ማንን ያገኛል? ዘኪዮስን ምን አለው? በቤቴ መግባት ይገባኛል እንዴ? ይሄ ነቢይ ሆኖ ቅዱስ ሆኖ እንዴት ቀራጭ ቤት ይገባል እያሉ ፈሪሳውያን ሲያወሩ፣ ማን ነው ይሄ? እንዴት ነው የምገባው? አዳኙ ኢየሱስ። ማን ነው ቀራጩ ቤት የሚገባ? የናዝሬቱ ኢየሱስ። ማን ነው ቀራጩን በቤት መዋል ይገባኛል የሚለው? የናዝሬቱ ኢየሱስ ብቻ ነው። ሌላውማ ንቆት ያልፋል። ሌላውማ ከሱ ጋር ግንኙነት የለንም ይላል። የሃይማኖት ሰዎች ይንቁታል። ኢየሱስ ግን ቤቱ ገባ። ኢየሱስ ግን በቤቱ ዋለ። ኢየሱስ ግን ታሪኩን ቀየረ። ኢየሱስ ግን አንበረከከው። የኢየሱስ መምጣት ለፍርድ ሳይሆን አንበርክኮን ወደ ራሱ ሊመልሰን ነው። እና ይሄ ማን ነው ወደ ቀራጭ ቤት የሚገባ? ሰው ሁሉ ወደሚጠላ የሚገባ ሰው ይሄ ማን ነው? የናዝሬቱ ኢየሱስ። ቤቱ ተፈወሰ፣ ትዳሩ ተፈወሰ፣ ህይወቱ ተፈወሰ። ሰውየም ከዛ በኋላ ነፃ ሆነ። ከዛ በኋላ ያለውን ሰጥቶ ኖረ። ከዛ ሲያልፍ እንግዲህ አሁን እየገሰገሰ እነዚህን ሁለቱን ካደረገ ሌሎችም እንደዛ አሉ። በጣም ብዙ አሉ እዛ መንገድ ላይ። በተለይም ማርቆስ ምዕራፍ 10 ማቴዎስ ምዕራፍ 21 እና ዮሐንስ ወንጌል ምዕራፍ 12ን ብታነቡ እነዛ በመንገድ ላይ የሆኑትን በተለይ ማርቆስ ምዕራፍ 10 ላይ ይዘረዝራቸዋል። እዛ ጎዳና ላይ የሆኑትን ነገሮች በሙሉ ይዘረዝራቸዋል። ምክንያት አላቸው። ከዛ እንግዲህ አሁን ወደ ኢየሩሳሌም እየቀረበ ስመጣ እና እዛ ደረሰና አንድ ነገር ሆነ። አሁን ትንቢቱ የሚፈጸምበት ጊዜ ደረሰ። አሁን ሰዎችን ማዳን ብቻ ሳይሆን ወደ ኢየሩሳሌም እየመጣ ስለሆነ አሁን ከሩቁ ኢየሩሳሌምን አያትና እስቲ ተመልከቱ። ማቴዎስ ቅድም ያነበብ ነው። ማቴዎስ ምዕራፍ 21 ከቁጥር 1 እስከ 3 ያለውን ተመልከቱ። እዛ ላይ ያለውን እንመለከታለን። ኢየሱስም በዚህ በአዲሱ በመደበኛው ትርጉም እናነባለን። ኢየሱስም መቅረቢያው ደብረ ዘይት ተራራ ላይ ወደምትገኘው ቤተ ፋይጋ ማለት የሾላ ቤት ማለት ነው እና ደረሰ። እዛ በደረሰ ጊዜ ኢየሱስ 2 ደቀ መዛሙርት ላከ ይላል። እንዲህም አላቸው፣ በፊታችሁ ወዳለው መንደር ሂዱ። በፊታችሁ ወዳለው መንደር ሂዱ። እንደደረሳችሁ አያ ከነውርንጭላ ምን ሆና ታገኛላችሁ? ታስራ ታገኛላችሁ። ይሄ የሚፈታ ማን ነው? የናዝሬቱ ኢየሱስ። ማንም አይፈታም። ማንም አይፈታም። የሚደንቃችሁ ነገር እነዚህ አህዮች ትንቢት እንዳላቸው አያውቁም። ትንቢት ተነግሮላቸዋል። ከኔ ጋር ናቸው። ዛሬ ጌታን የምትጠራጠሩ ሁሉ ንስሐ ትገባላችሁ። ለማይጸልዩት ትንቢት እንዳላቸውም ለማያውቁት ኢየሱስ መጥቶ እንደ ትንቢቱ ቃል ከፈታቸው፣ በደሙ ለዋጀ በስሙ ላወቀ ቃል የገባልህ ጌታ ቃሉን ይለውጣል። እነዛ አህዮች በጣም ሲጨነቁ ነበር። ተነግሮን ነበር። ዘካርያስ ተናግሮ ነበር። በአህያው ውርንጭላ ይመጣል ብሎ ነበር። ታዲያ የታለ ታዲያ ያ ሰው? ታዲያ የታለ? እንደ መቼ ነው የምንፈታው? ምንም አላሉ። አጠገባችሁ ያለውን ሰው በጌታ እረፍ በሉት። በጌታ ስም እረፍ። በጌታ እረፍ። አንተም ብትወራጭም ባትወራጭም ትፈታለህ። በቃ የእግዚአብሔር ፈቃድ በሕይወት ይፈጸማል። እግዚአብሔር ኦልሬዲ ያዟል። ለዚህ ነው በዛ የሄደ። ለአህያ ብሎ በዛ ከሄደ ለኔና ለናንተ ብሎ የሚሄደው በዛ ሳይሆን ወደ መስቀሉ ነው። ወደ መስቀሉ ለመሄድ ነው። ለአህዮቹ በዛ መንገድ ነው የመጣው። መጣና እንግዲህ ሄዳችሁ ፍቱት አለ። ማንም ሰው ቢጠይቃችሁ አንድ ነገር በሉት፣ ለጌታ ያስፈልጉታል። ለምን? የትንቢት ድምፅ ስላለባቸው። ኧረ እባካችሁ የትንቢት ድምፅ ባንተ ላይ ያለ በሉት። እሺ የትንቢት ድምፅ ባንተ ላይ ያለ በሉት። ለጌታ ታስፈልጋለህ በሉታ። ጌታ ላንተ ያለ ነገር አለ። ከመፈጠሪ በፊት ያለው ነገር አለ። እግዚአብሔር በልጄ አድርጌ ይሄንን እሰራለሁ ያለው ነገር አለ። ይሄንን የምታምኑ አላችሁ? በቃ አለ። በቃ ስለዚህ ትፈታለህ። ምንም ነገር አይዝህም። ድህነት አይዝህም። ቅናት አይዝህም። ውርቀትም አይዝህም እና ኩራትም አይዝህም። ምንም አይዝህም። ጌታ በቃ ይሄን በዚህን ጊዜ ልጆቹን የሚፈታበት ጊዜ ነው። በምንም ነገር መጠቃት ቢሆን
ጌታ ኢየሱስ የመጣው ሊፈታ ነው። ስለዚህ አሁን ሄዱና ፈታችሁ አምጡልኝ አላቸው። እንግዲህ ይሄ ፈታችሁ አምጡልኝ ያለበት ምክንያት ምንድነው? ቃል ተናግሬአለሁ፣ የትንቢቱ ድምጽ አለ እና እነዚህ አህዮች ገና ዓለም ሳይፈጠር በፊት ሁለት አህዮች አሉ፣ ይፈታሉ፣ ንጉሥን ተሸክመው ወደ ኢየሩሳሌም ይገባሉ። አረ ለምን እንደተጠራ ይወቅ ብሉ። አጠገባችሁ ያለው ሰው ነክን። አረ ጌታን እኮ በክብሩ ተሸክመ እንድትገባ ነው። አረ ታስሬ እኮ እንድትቀር አይደለም። ጌታ እኮ እዛ አስሮ እነዛን አህዮች ያቆያቸው የሁሉንም ሰው ሸክም እየተሸከሙ ዘመናቸውን እንዳይጨርሱ ነው። ጌታ እስካሁን ያቆየ የጠበቀ ለራሱ ስለፈለገ ነው ብሉ። ንገሩት አጠገባችሁ ያለው ሰው ጌታ እስካሁን ድረስ የጠበቀ አንተም የፈለግከው እንዳይሆን ያደረገ ሌሎችም የፈለጉት እንዳይሆን ያደረገ ለራሱ ስለፈለገ ነው። የትንቢቱ ድምጽ አለኝ የሚል ሰው አለ? አረ ዛሬ ጧት የትንቢቱ ድምጽ አለ። በቃ ስለዚህ ነው ከዚህ በኋላ ታመሰግናላችሁ እንጂ ለምን ይሄ አልሆነም የሚለውን ነገር ታቆማላችሁ። ሁላችንም እናቆማለን ይሄንን። ምክንያቱም እግዚአብሔር ዓላማ አለው። የእግዚአብሔር ድምጽ ባንተ ላይ አለ፣ የእግዚአብሔር ቃል ባንተ ላይ አለ። ስለዚህ ያ አይፈጸምም። እግዚአብሔር ለሌላ ለማንም አይፈቅድም። እና ለምን ታሰርኩ? ለሌላ እንዳትሆን። ለምን ታሰርኩ? ቦታዬን እንዳትለቅ። ለምን ታሰርኩ? ሁሉም የማህበራያ እንዳያደርግ። በቃለ ሕይወት ሲስተም ውስጥ በቃለ ሕይወት ቤተክርስቲያን ድሮ ልጅ ሆኜ በተለይ ወደ ገጠር ወደ ደቡብ የማህበራያ የሚባል አለ። ያን የምታውቁዋላችሁ? አንድ ሰው ብቻ ነው የሚያውቀው። የማህበራያ ማለት ምንድነው? አህያውን ያመጡና በማህበር ነው የሚገዙት። በቃ የቸርቾች የህብረት ያመጡና የማህበራያ ሁሉም ሰው ይጭንበታል እና ያመጭንበታል። ከዛ በኋላ ማንም ግን አይጠነቀቅላትም። ሁሉም በቃ ያንን አገልግሎቷን ሲፈልግ መጥቶ ያመጣታል። የማህበር ናታ፣ ሁሉም ይጭንባታል። የኔ ነው ብሎ ግን የሚጠነቀቅላት የለም። ከኔ ጋር ናችሁ? ከዚህ በኋላ በህይወት ዘመን የማህበር አህያ አትሆንም። የጌታ ነህ፣ የጌታ ነህ። ማንም አይጭንብህም። ከዛ ውጭ ነው የምጥሏት። አንዳንድ ጊዜ በቃ ማንም አያስባትም፣ ማንም አይጠነቀቅላትም። ግን እነዚህ አህዮች ያ እንዳይሆኑ እዛ ታስሮ ቁጭ ብሏል እና ታስሮ እንዳሉ አሁን ሂዱና አለ እና ሂዱና ፍቱና። ለምን ቢባል ቁጥር 5 ላይ ተመልከቱ። ዮሐንስ ማቴዎስ 25 ቁጥር 5 ላይ ያለውን ያንን ተመልከቱ እና ምን ይላል? ለጽዮን ልጅ እንዲህ በሏት፣ እነሆ ንጉሥሽ። ማን ነው የመጣው? እነሆ ንጉሥሽ ትሑት ሆኖ በአህያና በግልገሏ በውርንጭላም ላይ ተቀምጦ ወደ አንቺ ይመጣል። አሁን እንግዲህ አህያይቱ የተፈለገችው ኢየሱስን ወደ ስፍራው ለማድረስ ነው። ኢየሱስን ወደ መጣበት ዓላማ ለማድረስ ነው። እግዚአብሔር በሚሰራው በእግዚአብሔር ዓላማ ውስጥ እያንዳንዳችን ቦታ አለን። እነዚህ የታሰሩ አህዮች ቦታ ካላቸው በደሙ የተዋጀን የእግዚአብሔር ሰዎች፣ በመንፈስ ቅዱስ የተቀደስን የእግዚአብሔር ማህተም ያለብን ሰዎች ምን ያህል ሁላችንም እኔ በእግዚአብሔር መንግሥት ውስጥ ቦታ የለንም የሚል ሰው የለም። ከኔ ጋር ናቸው? ፈለጋቸው እነሱን ተቀምጦበት ሄደ። ስለዚህ አሁን እነሱ ለነሱ ሳይሆን ንጉሱን ተሸክሞ ለመግባት ነው። ትልቁ የክርስትና ህይወት ጥሪ መታወቅ ሳይሆን ማሳወቅ ነው። የኛ ጥሪ ጌታን ማሳወቅ ነው። የኛ ጥሪ ጌታን መሸከም ነው። የኛ ጥሪ የእግዚአብሔርን ክብር ማድረስ ነው። እና እነዚህ አህዮች ጌታ ኢየሱስ ክርስቶስን እዛ አደረሱ። ሰዎች ሁሉ አጨበጨቡ። አሁን እንደምንመለከተው ብዙ ጮሁ፣ ሃሌሉያ አሉ፣ ሆሳዕና አሉ። ከዛ ኢየሱስ ወርዶ ሲገባ አህዮቹ የት አሉ? ከኔ ጋር ናቸው? ማን የወሰዳቸው? ማን ነው ያሳረፋቸው? ምንም አይታወቅም። የኛ አገልግሎት እነሱ ነው። የጌታን ክብር ካደረስን በኋላ የምታወቀው የሚገነው የሚነግሰው እሱ ብቻ ነው። እሱ ብቻ ነው። ስለዚህ እነዚህ አህዮች እኮ ለኔ የሚሰጡኝ ተስፋ ልነግራቸው አልችልም። በቃ ምንም ስላላቸው አይደለም። በቃ
አህዮች ሆነው ስለተፈጠሩ ብቻ ነው ያደረሱት። ምንም የተለየ ነገር የላቸው። ኢየሱስ ግን እኛን አድኖን፣ ኢየሱስ ግን እኛን ዋጅቶን የክብሬ ተሸካሚዎች ናችሁ ካለን እንዴት ሌላ ነገር እንናገራለን? እንዴት ሌላ ምክራት እንሰጣለን? እሱን ተሸክመን ከመግባት በስተቀር ይዞት ገቡ። እነሱ ይዞት ሲሄዱ ትንቢቱ ተፈጸመ። ይህ ትንቢትን ለመፈጸም የሚመጣ ማን ነው? እና ትንቢትን ለመፈጸም ደግሞ እግዚአብሔር ትንቢቱን በአህዮች ውስጥ ለመፈጸም ያደረገው ትልቅ ነገር አለ። ከኔ ጋር ናችሁ አይደል? ይሄ እቺን በደንብ እንድሰሙኝ እንፈልጋለሁ። በአየር ላይም ያላችሁ በደንብ እንድሰሙኝ እንፈልጋለሁ። ትንቢት ሊኖረን ይችላል። ከታሰርን ግን ምንም የሚሆን ነገር የለም። የእግዚአብሔር ፈቃድ እግዚአብሔር ለሕይወታችን የተናገረው፣ ለኑሮአችን የተናገረው፣ ለቤታችን የተናገረው እንዲፈጸም ከተፈለግን እኛ መጀመሪያ አረበሉልኛ መፈታት አለብን። መንፈስ ቅዱስ የመጣው ሊፈታን ነው። ጌታ ኢየሱስ የሞተው ሊፈታን ነው። ምንም ነገር እንዲያስረኝ አልፈልግም። ለጌታዬ መሆን እፈልጋለሁ። በቂም መታሰር አልፈልግም። በኃጢአት መታሰር አልፈልግም። በልማድ መታሰር አልፈልግም። በእኔነት መታሰር አልፈልግም። በፍርሃት መታሰር አልፈልግም። በቁጣ መታሰር አልፈልግም። በምንም ነገር አረ ተፈተው በሉ እባካችሁ። ተፈትቻለሁ። ኢየሱስ እኮ ይፈታል። ኢየሱስ እኮ ይፈታል። በቃ በምንም ነገር አንታሰርም። ለምን? እኛ የተጠራነው ክብሩን ተሸክመን ለማድረስ ነው። ያ እንዳይሆን ሁሉ ጊዜ ጠላት መጥቶ እነዚህ አህዮች እኮ ድንገት አይደለም የታሰሩ፣ በልማድ ነው አይደለም? እግዚአብሔር ዛሬ ከልማድም ይፈተናል። አሜን በሉ። እግዚአብሔር ከልማድ ይፈተናል። ለጌታ አንቺን ብሎ ደግሞ ምን አለሽና ነው? አንተን ብሎ ደግሞ ምን አለህና ነው? ምን ልታደርግ ትችላለህ? አንተን ልዩ የሚያደርግ ምንድነው? ጌታ የእግዚአብሔር ዓላማ በኔ ላይ ስላለ እግዚአብሔር ስለኔ ስለተናገረ ልዩ የሚያደርገኝ የእግዚአብሔር ድምጽ እንጂ የራሴ ማንነት አይደለም፣ የራሴ ችሎታ አይደለም፣ የራሴ ጥበብ አይደለም። እግዚአብሔር ግን ሲፈልገን ይፈተናል። ለጌታዬ ክብር መሆን እፈልጋለሁ የምትሉ አላችሁ። ይፍታኝ በሉ፣ ፍታኝ በሉ። እስኪ እጆቻችሁን አንሱና ጌታው ከምንም ነገር እኔ ከማላየው ነገር ዛሬ ፍታኝ በሉ። እስኪ እነዛን ሰዎች እንደላከ መንፈስ ቅዱስ የሚያውቃቸው ነገሮች አሉ። መንፈስ ቅዱስ የሚፈታቸው ነገሮች አሉ። ሰው የማይፈታ ቋጠሮ አለ። መንፈስ ቅዱስ ብቻ የሚፈታ ቋጠሮ አለ። እና አንዳንድ ጊዜ ያ ከዘመናትን አልፎ መጥቶ ይዞን ሳናውቅ እዛ ያኖረን አለ። አንዳንዶች ደግሞ ተፈቶ እኔ ልጆች ሆነን ከብት ስንጠብቅ አንዳንድ ጊዜ ገመድ ሲያጥረን ፈረሶችና አህዮችን አስረን ለመሄድ ምንድነው የምናደርገው? ገመዱን እንቆርጥና ትንንሽ አድርገን እግራቸው ላይ አስረን እንሄዳለን። እና እግራቸው ኦሬዲ ስለቆሰለ እና ከዛ በኋላ ፈረሱም ቢሆን አህያም ቢሆን ከዛ አይነቃነቁም። ለምን? እግሩ ሲያነስ ይነካቸዋል። እንደገና መታመም አልፈልግም። የዛሬ ጴንጤ ይመስላል። እንደገና መታመም አልፈልግም። እንደገና መጎዳት አልፈልግም። እንደገና ማንም ምንም እንዲያደርገኝ አልፈልግም። እኔ ከዚህ በፊትም እንዲህ ብዬ እንዲሆኛለሁ፣ እንደዛ ብዬ እንዲሆን ትናንትና ነው እሱ። ዛሬ መንፈስ ቅዱስ የመጣ ሊፈታ ብቻ ሳይሆን በቃ ሊፈውስህ ነው። ቁስልም አይኖርም፣ መታሰቢያም አይኖርም። የትናንትናው መታሰቢያን ካልጣል ወደ ነገ መግባት አንችልም። መፈታት አለብን። ቅዱሳኖች መፈታት አለባቸው። የእግዚአብሔር ሰዎች መፈታት አለባቸው። እግሮች ለወንጌል መፈታት አለባቸው። እጆች መፈታት አለባቸው። በራእይ ምዕራፍ 2 ላይ ለኤፌሶን ቤተክርስቲያን ብዙ ነገር ይዘረዝርና ምን የሚደንቁ ነገሮች ከዘረዘረ በኋላ አንድ ነገር ብቻ ይላል። የመጀመሪያ ፍቅርህን ትተሃልና። ከዛስ በኋላ ምንድነው? ብዙ ጊዜ ሲሰበክ እዛ ነው የሚቆመው። አንደኛ የት እንዳለ ሳይሆን ከወዴት እንደወደ። ስለዚህ አሁን ያለበት ሳይሆን የነበርክበት ወደዛ ተመለስ ነው። ሌላስ? ቀድሞ ስታደርግ የነበረውን አድርግ። ቀድሞ ስታደርግ የነበረው እውነተኛ ንስሐ መመለስ ብቻ ሳይሆን ያንን ድርጊት እንደገና ያድሰዋል። እና
ፍቅር ምን አለው? ፍቅር እጅ አለው ይዳስሳል። ፍቅር እግር አለው ይሄዳል። ፍቅር አይን አለው ያያል። ፍቅር ጆሮ አለው ይሰማል። የመጀመሪያ ፍቅርህን ምክንያቱም በፍቅር የሚነዳ ሰው በቃ ፍቅር አክሽን አለው። ፍቅር እንቅስቃሴ አለው። ፍቅር የሚያደርገው ነገር አለው። ብትወዱኝ ምን አድርጉ አለ? ትእዛዜን በቃ ድርጊት አለው። ፍቅር እውነተኛ ድርጊት አለው። ፍቅር ራሱን ይገልጣል። እና እወዳለሁ አምላኬን እወዳለሁ ተንቀሳቀስ ይታይ። በፍቅራችሁ ያውቋቸዋል። ለምን? ድርጊት ስላለው ነው። በፍሬያቸው ደግሞ ታውቋቸዋላችሁ። ስለዚህ ፍቅር ፍሬ አለው። ፍቅር ፍሬ አለው። የሚንቀሳቀስ ነገር አለው። ስለዚህ እንግዲህ መንቀሳቀስ ፍርሃት ያስራል፣ ፍቅር ግን ይፈታል። ፍቅር ይፈታል። የእግዚአብሔር ፍቅር ይፈታል። ትናንት ተጎዳው አይልም ፍቅር ዛሬም ሊጎዳ ይላል። እና የትናንትናን ይቅር ብያለሁ ይላል፣ ለዛሬ ደግሞ አምናለሁ ይላል። ፍቅር ሁሉን ያምናል። ፍቅር ሁሉን ያምናል። እና ያለማመን ይጎዳል። ያለማመን በቃ እንድንሰበሰብ ያደርገናል። እና እኔ እዚሁ ለምጃለሁ እዚሁ ያው ጌቶችም ደህና ናቸው። ስለዚህ ባልፈታም እኔ አልፈልግም፣ እሱን ተሸክሜ ባልገባም ግድ የለኝም። እንደዛ የሚባል ነገር የለም። ፍቱትና አምጡ። ማንም ቢጠይቃችሁ ለጌታ ታስፈልጋለች። እንግዲህ አህዮችን የፈለገበት ዋናው ምክንያቱ ነው። ራሱን ትሁት አድርጎ ራሱን ባዶ አድርጎ በቃ እንደተሸነፈ ሰው በአህያ ነው የመጣው ጌታ ኢየሱስ። እነዛ ጀግኖች ነን የሚሉት በጣም ኃይለኞች ነን የሚሉት እና ብርቱዎች ነን የሚሉት እስከ ዛሬ ድረስ አገርን ወረስን የሚሉት በሙሉ የጋለቡት አህያን ሳይሆን ፈረስን ነው። ፈረስ የአሸናፊነት ምልክት ነው። አህያ ግን የአገልግሎትና የመሸነፍ ምልክት ነው። ክብሩን የምንሸከመው ስንሸነፍለት ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስ ለአብ ፈቃድ ተሸነፈ። ስለዚህ ሐዋርያ ጳውሎስ በፊልጵስዩስ ላይ አንድ ጊዜ ሂዱልኝና አንድ ጊዜ ፊልጵስዩስ ላይ ብናይ ደስ ይለኛል። በፈረስ ሳይሆን የመጣው በአህያ ተቀምጦ ነው። በማሸነፍ ሳይሆን በመሸነፍ ነው የመጣው። በመሸነፍ መጥቶ አሸነፈ። በመሸነፍ ኖሮ አሸንፎ ተነሳ፣ ድልን አድርጎ ተነሳ። እንደዚህ ይላል በክርስቶስ ኢየሱስ የነበረው ያሳሰብ በእናንተ ዘንድ ደግሞ ይሁንልና እርሱም በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ አደረገ። ሰውም ሆኖ ተገልጦ ራሱን ዝቅ አደረገ እስከ ሞትም ድረስ ያውም የመስቀል ሞት የታዘዘ ሆነ ይላል። ያ በክርስቶስ ኢየሱስ ውስጥ የሆነ ምንድነው ያደረገው? ያ ባዶነት በእግዚአብሔር ክብር ሞላ፣ በእግዚአብሔር ኃይል ሞላ። ስለዚህ እግዚአብሔርም ከስምም በላይ ሁሉ የሆነውን ስም ሰጠው። ጉልበት ሁሉ በዚህ ስም ይንበረከካል፣ አንደበት ሁሉ ይሄንን ስም ጌታ እንደሆነ ይመሰክራል። እንግዲህ ጌታ ኢየሱስ በዚህ አይነት ሁኔታ ነው ወደዛ ወደ ኢየሩሳሌም የመጣ። እንደዚህ በመምጣቱ ምክንያት አዲስን ትውልድ አስነሳ። እቺ ናት። ይሄንን ነው አንደርላይን አድርገን እንድንጸልይበት የምፈልገው። እና ምንድነው የሆነው? ከዛ በኋላ ተመልከቱ። ይህ ማን ነው ቢባል ከተማው በዝማሬ ሞላ። እስቲ ተመልከቱ፣ እዛ ላይ ብትመለከቱ ቁጥር 9 ተመልከቱ። ቁጥር 9 አዲስ ትውልድን ለአምልኮ የቀሰቀሰው ይህ ማን ነው? አዲስን ትውልድ ለአምልኮ የቀሰቀሰው ይህ ማን ነው? ስሙ ኢየሱስ ነው። ቁጥር ማቴዎስ 21 ቁጥር 9 ተመልከቱ። ቀድሞም የሄዱት የተከተሉትም በአንድ አይነት ጩኸት ጮኹ ነበር። አንድ ድምፅ፣ አንድ ዜማ፣ አንድ ኪ፣ ሁሉም አንድ ዝማሬ ሆነላቸው። ኢየሱስ ራሱን ዝቅ አድርጎ በመምጣቱ ምክንያት የሰው ቋንቋ ተለወጠ፣ የሰው አመለካከት ተለወጠ። አንድ ድምፅ ሆነ። ይጮሃሉ። ምን ብሎ ነው የሚጮሁት? ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ ምንድነው? የተባረከ ነው። ሆሳዕና በአርያም እያሉ ይጮሁ ነበር ይላል። እንግዲህ አሁን ከዮሐንስ ወንጌል ምዕራፍ 12 ላይ ብትመለከቱ
ቁጥር 13 ላይ እንዲህ የሚል ቃል አለ። የዘንባባንም ቅጠል ይዞ ሊቀበሉት ወጡ ይልና ድምፃቸውንም ከፍ አድርጎ እንዲህ አሉ። ድምፃቸውንም ከፍ አድርጎ እንዲህ አሉ፣ ሆሳዕና። ሆሳዕና የሚለው ቃል ድልን ስጠን ወይም ደግሞ ፈጥነህ ነፃ አውጣን ማለት ነው። አሸናፊነትን ስጠን። በተሸነፍንበት ቦታ ምን አድርግልን? አሸናፊነትን ስጠን። ባሸነፈን ነገር ላይ አሸናፊዎች አድርገን። አሁን ለሁኔታቸው የተሸነፉ ሰዎች ሆሳዕና ሆሳዕና እያሉ በጌታ ስም የሚመጣ የተባረከ ነው። በጌታ ስም የመጣው ጌታ ኢየሱስ ራሱን ዝቅ አድርጎ ነው። ከአብ ጋር መተካከል መቀማት እንደማይገባው አድርጎ ራሱን ቆጥሮ መጣ። ነገር ግን በጌታ ስም የሚመጣ የተባረከ ነው። ሆሳዕና ማን ነው የሚያድን? እሱ ራሱን ዝቅ አድርጎ የመጣው፣ ራሱን አዋርዶ የመጣው። ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። እኛን የሚዋጀን እሱ ነው። ከዚህ በፊት ነቢያቶች መጥተዋል፣ ነቢያቶች ሄደዋል። እሱ አይደለም። ይሄ ነው የሚያድነን። አሁኑኑ አድነን ወይም ደግሞ አሁኑኑ ነፃ አውጣን ሆሳዕና እያሉ መዘመር ጀመሩ። የአምልኮ ዝማሬ ተቀሰቀሰ። ከዛ በኋላ ይሄ የመጣው ከመዝሙረ ዳዊት 118 ቁጥር 25 ላይ ነው። እዛ ላይ የተመሰረተው ዝማሬ ነው። እንዲህ ይላል። እሱን አንዱ ጥቅስ ብቻ አነብላችኋለሁ። እግዚአብሔር ሆይ እባክህ አድነን፣ እግዚአብሔር ሆይ እባክህ አሳካልን። ይሄ ሆሳዕና የሚለው ቃል ከዛ ነው የመጣው። መዝሙረ ዳዊት 118 ቁጥር 25 ላይ እና እግዚአብሔር ሆይ እባክህ አድነን፣ እግዚአብሔር ሆይ እባክህ አሳካልን። ከዛ መጣ። እንግዲህ ይሄንን የሰሙት ይሄ ስለሆነ አሁን ታላቅ ነገር ሆነ። አሁን በደንብ ስሙኝ። ከዚህ በኋላ ሊሆንም ያለው ነገር ይሄ ነው። በደንብ መረዳትም ያለብን ነገር ይሄ ነው። ማስተዋልም ያለብን ይሄ ነው። እንደ እግዚአብሔር ሰዎች ለእግዚአብሔር እንደተሰጡ ክብሩን ለመሸከም እንደቆረጡ እንደወሰኑ ሰዎች መረዳት ያለብን ይሄ ነው። ፈሪሳውያን ተቆጡ። ምንድነው ያስቆጣቸው? የኢየሱስ መምጣት ነው አይደለም። የኢየሱስ መመለክ አስቆጣቸው። ተቆጡ። በሁለት ሰዎች ላይ በጣም ተቆጡ። አንደኛ በማርያም ላይ ተቆጡ። ከዚህ በፊት ምዕራፍ 12 ላይ ስትመለከቱ ማርያም ቤቱ ጋብዛ እና ልክ ወደ መቃብር ከመሄዱ በፊት እሷ ምንድነው ያደረገችው? ታሳውሳላችሁ። ብዙ ጊዜ የምንለው ነው፣ ብዙ ጊዜ የምንዘምረው ነው አይደለም? ሽቱን በእግሩ ላይ በሉልኛ አፈሰሰችው። ምንድነው? አምልኮ ነው። ያላትም በሙሉ አፈሰሰችው። ያላትም በሙሉ ሰጠች። እንደ ይሄ እኮ አትሊስት ትንሽ ተሽጦ ለድሆች ብሰጣሉ። ኖ ለድሆች አስቦ አይደለም። ምንድነው ያደረገችው? ያ የሷ ሽቱን በኢየሱስ እግር ላይ ማፍሰስ ወደ መቃብር ከመሄዱ በፊት ጌታ ኢየሱስ ምን አለ? ለመቃብሬ አዘጋጅተኛለች አለ። እኔ ከማደርገው ነገር ጋር ተባብራለች አለ። ሁለተኛ ደግሞ ምንድነው? አትሞስፈሩ ተቀየረ። ከኔ ጋር ናችሁ? አትሞስፈሩ ተቀየረ። አትሞስፈርን የሚቀይር የምስጋና ህይወት ብቻ ነው። አትሞስፈርን የሚቀይር አምልኮ ብቻ ነው። የቤታችሁ አትሞስፈር፣ የህይወታችሁ አትሞስፈር፣ የከተማችን አትሞስፈር፣ የቤተ ክርስቲያናችን አትሞስፈር እንዲቀየር ከተፈለገ አምልኮን አትሞስፈርን የሚቀይር እና ጠላትም ያሸታል፣ የሚወደውም ያሸታል፣ የሚያጎረምርም ያሸታል። ይሁዳም አሸተተ፣ ዮሐንስም አሸተተ እና አትሞስፈሩ ተቀየረ። ያ አትሞስፈርን የሚቀይር ያ መዓዛ ያ አምልኮ እና አፈሰሰች። በዛን ጊዜ በጣም ከመቆጣታቸው የተነሳ ፈሪሳውያን እንዲያውም ለምን አደረግሽ ብቻ ብሎ ያም ስላልበቃቸው ምን ለማድረግ ፈለጉ? ያንተም ስን ነው ያያዘ ሰውዬ ምን ለማድረግ ፈለጉ? ሰውዬውን ሊገሉት ተነሱ። ለምልክት የሚሆነውን እንገላለን አሉ፣ እናጠፋለን አሉ። ምክንያቱም ይሄ አምልኮ አትሞስፈሩን ቀይሯል። ይሄ አምልኮ ሌላ ነገር አምጥተዋል። ሰዎችም በዛ ምክንያት መምጣት ጀመሩ እና በሱ መነሳት ምክንያት ሰዎች ወደ ጌታ መምጣት ጀመሩ። ይህ እንዳይሆን ስለፈለጉ አሁን ሰውየውን እንደገና ኢየሱስንም ሰውየውንም ምን እናደርጋለን አሉ? እንገላለን አሉ። አምላኪ አይገደልም ብሎ ተጠቀባቸው ያለው ሰው አምላኪ አይገደልም ብሎ በቃ አድራሻው ከዚህ አይደለም። ልትገላው አትችልም። አምልኮን ልትገላ አትችልም። ሌላ ነገር ልትገል ትችል ይሆናል። አምልኮን የሚገለው ስንፍና ብቻ ነው። አምልኮን የሚገለው ኃጢአት ብቻ ነው። አምልኮን የሰው ሰይፍ አይገለውም፣ ምንም ነገር አይገለውም። ምክንያቱም የውስጥ ጉዳይ ስለሆነ አምልኮን የሚገዛ የውስጥ ንጽህና ማጣትና የህልና ንጽህና ማጣት ብቻ ነው አምልኮን የሚገለው
ሊገሉት አልቻሉም። ከዛ በኋላ ደግሞ ልጆቹ አሁን እነዚህ ፈሪሳውያን እዛ ሆኖ እንዲህ ያሉ ልጆቹ ውስጥ ገቡና ሆሳና ሆሳና ማለት ጀመሩ። ሾልኮ ገቡ ልጆች። አሁን ከውጪ ሆሳና እያሉ ህዝብ ሲጮህ ፈሪሳውያን አልተናደዱም። ከኔ ጋር ናቸው። ስለ ጄኔሬሽን ነው የምነግራቸው። ከውጪ ሆኖ ሲጮሁ አልተናደዱም። የልጆቹን ድምፅ ሰምቱና እንዴ አትሰማም እንዴ አሉት። እነዚህ ልጆች ቤተ መቅደስ ውስጥ ገብተው ሆሳና ብሎ ይጮሃሉ። ምን ላድርግ? ዝም አሰኛቸው፣ ጸጥ አሰኛቸው። ኢየሱስ የሚገርም ነገር አላቸው። እነዚህ ዝም በሉ፣ ዝም ካሉ አለ በሉልኛ ድንጋዩን አስነሳለሁ። ዛሬ ጠዋት እዛ ሲዘመር የነበረው ከብላቴናዎች አንደበት ምስጋና ለራሱ አዘጋጀልና ምን ለማድረግ? ጠላቱን ለመቅጣት። አምልኮ ጠላትን ይቀጣል። አምልኮ ጠላትን ይቀጣል። አምልኮ የጠላትን ሰፈር ያበላሻል። አምልኮ የጠላትን እድል ያበላሻል። ስለዚህ ነው እንዳናመልክ ጠላት ሁሉ ጊዜ የምታገለን። በጸሎታችሁ በግል ህይወታችሁ እንዳናመልክ ጠላት የምታገለው ለዛ ነው። ስንዘምር፣ ስናመልከው፣ ስናመሰግነው የጠላት ካምፕ ይረበሻል፣ ይፈርሳል። ስለዚህ ነው አምልኮ ሳታቋርጡ አመስግኑ የሚለው። ለዚህ ነው ሳታቋርጡ ጸልዩ፣ በሁሉም አመስግኑ። በሁሉም ስታመሰግን ጠላት ይመታል፣ መያዣ አይኖረውም። ስናመሰግን ከጠላት መሳሪያውን እንወስድበታለን። እኛን ሊጎዳበት የፈለገውን መሳሪያ ከእጁ እናስጥለዋለን። ስለዚህ በሁሉም አመስግኑ። እነዚህም እንኳን ዝም ብሉ አለ። ድንጋዮች ይናገራሉ። ምክንያቱም እግዚአብሔር ሰውን ሁሉ ፍጥረትን ሁሉ የፈጠረው ለምንድን ነው? ለምስጋና ነው። ሰማያት የእግዚአብሔርን ክብር ያወራሉ። ሰማያት ሰውም ዝም ብል፣ እግዚአብሔር ግን አመስጋኞች አሉት። ሰማያትም የእግዚአብሔርን ክብር ያወራሉ፣ የእግዚአብሔርን ታላቅነት ያወራሉ። እነሱ ስለተፈጠሩ እንጂ ከእግዚአብሔር ጋር ግንኙነት ስላላቸው አይደለም የሚያመሰግኑት። እኛ ግን አባታችን ስለሆነ፣ እኛ ግን አዳኛችን ስለሆነ፣ እኛ ግን ፈዋሻችን ስለሆነ፣ እኛ ግን አጽናኛችን ስለሆነ፣ እኛ ግን ተስፋችን ስለሆነ፣ እኛ ግን ክብራችን ስለሆነ እናመሰግነዋለን። ያደረገልን ስለምናውቅ ብቻ ሳይሆን ሊያደርግልን ለምን ያዘጋጀልን ስለምናውቅ እናመሰግነዋለን። የመጨረሻችን ስንደርስ እሱን ፊት ለፊት ስናይ ይህ የሚበሰብስ የማይበሰብሰውን ስለብስ በሱ ፊት ስንቆም ምንድነው የምናደርገው? እናመሰግነዋለን። ቋንቋችን አንድ ይሆናል። ቋንቋችን ቅዱስ 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 እግዚአብሔር። ቀንና ሌሊት የምስጋና ህይወት፣ ቀንና ሌሊት የአምልኮ ህይወት። ያ ነው የሚሆነው። እንግዲህ ጠላትን በጣም ያበሳጨው ነገር ይሄ ነው። በጣም አበሳጨው። ነገር ግን ቢበሳጭም አምልኮዬን አላቆምም በሉት። አጠገባቸው ያለው ሰው አላቆምም በሉ እስቲ። ለአንዱ በቀኝም በግራም ላሉት ንገሯቸው። ይበሳጫል እንጂ እኔ አላቆምም በሉታ። እኔ አላቆምም፣ አምልኮዬን አላቆምም። የምናመልከው ለኛ ስለተደረገ ይኸውላችሁ፣ የምናመሰግነው ስለተደረገልን ነው። የምናመልከው ማንነቱን ስለምናውቅ ነው። ስለ ማንነቱ እናመልከዋለን። ስለዚህ ብደረግልኝ ባይደረግልኝ አምላኬ አይለወጥም። ስለዚህ አምልኮዬ አይቆምም፣ ምንም ቢሆን አይቆምም። ምክንያቱም እሱ አምላክ ነው። እሱ በዙፋኑ ላይ ነው። እሱ በዙፋኑ ላይ እስካለ ድረስ እኔ ደግሞ ዙፋኑ ስር ነኝ። ከዙፋኑ ስር አልነቃነቅም። ስለሆነልኝ አይደለም፣ ስላልሆነልኝ አይደለም፣ ስለሚመስለኝ አይደለም፣ ስለማይመስለኝ አይደለም፣ ግን ይገባዋል። ስለዚህ ቀንና ሌሊት የምንጮኸው ይገባሃል፣ ይገባሃል፣ ይገባሃል። ጩሁስና ይገባሃል በሉት እስቲ ይገባሃል በሉት፣ ይገባሃል በሉት እስቲ፣ ይገባሃል በሉት እስቲ፣ ይገባሃል በሉት እስቲ። ይኸው አንድ ምስል ልንገራችሁ። ይገባኛል ማለት የአምልኮ እንቅፋት ነው። ይገባዋል ማለት የአምልኮ መፍቻ ነው፣ ቁልፍ ነው። ሁሉ ጊዜ አምልኮአችንን የሚከለክል ይገባኛል ማለት ነው። ያስኮርፋላ። የፈለኩት አልሆነልኝም፣ ለኔ ይገባኛል። በቃ እኔ የሚገባኝን ምስጋና አላገኘሁም፣ የሚገባኝን ክብር አላገኘሁም፣ የሚገባኝን whatever። ስለዚህ እናኮርፋለን። ይገባዋል ስንል ግን
ይገባዋል 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 ምን ለራሱን ዝቅ አድርጎ ባዶ አድርጎ ለመስቀል ሞትም ለታዘዘ ይገባዋል ከዚህም በላይ ይገባዋል ከማደርግለት በላይ ይገባዋል እኔ አንዳንድ ጊዜ ጌታ ሆይ እንደጋሽ በቃ እድሜን አስረዝምልኝና ትንሽ ልኑር የምለው ለአንድ ነገር ብቻ ነው ከመሄዴ በፊት ሞላ መሰግነው ወዳለሁ እፈልጋለሁ ሞላ ከብረው እፈልጋለሁ ምክንያቱም ያደረገልኝ በጣም ብዙ ነው ቀንና ሌሊት ባመሰግነው አይበቃኝም ቀንና ሌሊት ተመስገን ብለው አይበቃኝም አንድ ነገር ብቻ ነው በቃ ያችን ደቂቃ እንደምንም መጠጥ አድርጌ ላመስግኔ ለፈቃዲ ልኖር ሌላ ጉዳይ አይደለም የኛ መኖሪያችን የዘላለም አምላክ ነው ስፍራ ተዘጋጅቶልናል ጌታ ይመጣል ግን በዚህች ምድር ላይ የሰጠን እድል እንደዛች አህያ በቃ ተሸክመን ክብሩ እንድንሄድ ሌሎች እንዲያመሰግኑት ሌሎች እንድንበረከኩለት ምንድነው ዓለም ዙሪያ የሚያሮጥ ብትሉኝ ይሄው ብቻ ነው ሌሎች እንዲያከብሩት ፈልጋለሁ እንደነዛች እንደ ኡርንጭላዎች እንደዛች አህያ ተፈታ ምንም እኮ የላትም ዝና መላትም ካደረሰች በኋላ ግን የለችም አድርሶ ዞር ማለት እርሱን አሳይቶ ዞር ማለት እርሱ ከብሮ ዞር ማለት እሱን አስከብረን ዞርን ካል ይበቃናል እንግዲህ እግዚአብሔር ያንን ጄኔሬሽን አሁን ያስነሳል ያን ጄኔሬሽን ገብቶ ሰው ዝም በሉላቸው ሶልኮ ገብቶ የሚያመሰግኑ ጄኔሬሽን ዛሬ ጠዋት ስለ ሰሜን ኢትዮጵያ ስንጸልይ ነበር ስንዲ የተናገረችው ቃል አለ ዛሬ ጠዋት ስጸልይ ትዛለኝ እና ከሰሜን ኢትዮጵያ አለች በተለይም ከትግራይ አካባቢ ልጆችን ወጣቶችና ያለው አለች እሳት ለብሶ እግዚአብሔርን ያመሰግኑ በቃ ሰራዊት የሕፃናት ሰራዊት በቃ ከዛ ከሰሜን ሲመጡ ያለው አለች እና እግዚአብሔር ሰዎች እንቢ ብሉ እግዚአብሔር ሕፃናትን ያስነሳል እግዚአብሔር ጠላትን ይበቀል ዘንድ እግዚአብሔር ሕፃናትን ያስነሳል ማንንም አያቆማቸው ለክብራቸው አይጠነቀቁም ለምናቸውም አይጠነቀቁም ነገር ግን ለምስጋና ይነሳሉ እግዚአብሔር ሰራዊትን ያስነሳል ስለዚህ ሕፃናቶች እዛ ገቡና እነዛ ሲኩራሩ እዛ ውስጥ ገብቶ የሚገርም ነገር እኮ ነው ሱባያ ተቀምጦ ሕፃናቱ እጆች ሲዘምሩ አንድ ነገር ሆነ ከተማው ተናወጠ ይሄ ከተማው ተናወጠ የሚለውን ቃል ብትመለከቱ በግሪክ ብትመለከቱ የምድር ማንቀጥቀጥ ማለት ነው ከተማው ተናወጠ ከተማይቱ ተንቀጠቀጠች ምንድነው ያንቀጠቀጠው ኢየሱስ የክብር ንጉስ ሲመጣ ዝማሬ ወጣ የክብር ንጉስ ሲመሰገን ከተማው ይናወጣል የክብር ንጉስ ሲመጣ ሃይማኖት ኃይሉን ያጣል የክብር ንጉስ ሲመሰገን የፖለቲካ ሲስተሙ ይናወጣል እዛ ሳውት ኮሪያ በጣም ተጨንቆ በዚህ በፖለቲካ ምክንያት ሰው ፕሬዝዳንቱን ኢምፒች አድርጎ ስላወረዱት ያፍራይደን ሲገባ በቃ ሰዎች እንዴ ስሙ አልኳቸው ኢየሱስ እኮ በዙፋኑ ላይ ነው እኛ እኮ የምናመልከው የፖለቲካ መሪ አይደለም ጸልዩላቸው እንጂ ያምልኳቸው አይደለም ምን ሆናችሁ የት ነው የምታመልኩት ጌታ የት ነው የሚገርማችሁ ነገር ነው ኮምፕሊትሊ ተለወጡ በምስጋና ህይወት ውስጥ ገቡ እና ሮብ ስወጣና አርብ ያገኘኋቸው ሰዎች የተለያዩ ይመስላሉ የተለያዩ ዩኒፎርም ያለበሱ ይመስላሉ እነዚህ የምስጋና ዩኒፎርም እነዛ የሐዘን ዩኒፎርም ለብሰው ነበር የመጡት እግዚአብሔር በዙፋኑ ላይ ነው ጉልበት ሁሉ ለሱ ይንበረከካል አንደበትም ሁሉ እሱን ያመሰግነዋል እንግዲህ ከዛ በኋላ ከተማው ተናወጠ ይላል ከተማን የሚያናውጥ አምልኮ ከነጋናችሁ ከተማን የሚያናውጥ ምስጋና ከተማን የሚያናውጥ መሰጠት ከተማን የሚያናውጥ ቅድስና አትመኙትም
በቃ እነሱ እዚህ ገቡ ተብሎ ከተማው ሲናወጥ ለምን ተናወጠ? ኢየሱስን ይዞ ገቡ። ኢየሱስን ይዞ ገቡ። የነሱ አይደለም፣ እነሱ የተሸከሙት ጌታን ተሸክሞ ስለገቡ ሲስተሙ አልቻላቸው፣ ሁኔታ አልቻላቸው። ከተማው ተናወጠ። የምድር መናወጥ ሲመጣ የቱን ይዞ ነው የምታቆመው? ምንም። በዛን ጊዜ ይሄንን ጥያቄ ጠየቁ። ከተማ ተናወጠና ማን ነው የገባው? ማን ነው የመጣው? ኢየሱስ ነው ብለዋ። በሉኝ ባካችሁ እስቲ ከፍ አድርጉና በለዋ። ኢየሱስ እንዴት ገባ? በአህያ ውርንጭላ ላይ። ያቺ የአህያ ውርንጭላ መፈታት ብቻ ሳይሆን በደሙ ታጥባ በመንፈስ ቅዱስ ተቀድሳ በመንፈስ ቅዱስ ተሞልታ ለእግዚአብሔር የተለየች ያንተ ህይወት ናት፣ ያንቺ ህይወት ናት። እኛንን እሱን ይዘን የምንገባው፣ እኛንን ክብሩን ይዘን የምንገባው፣ ከተማው እንድናወጥ ሁኔታ እንድቀየር እኛንን እሱን ተሸክመን የምንገባው፣ የእሱን ማንነት የእሱን ትልቅነት የእሱን ኃያልነት ተሸክመን የምንገባው እኛንን። ከተማው ተናወጠ። ስለሆነ ከተማው ሲናወጥ የከተማው መናወጥ ብዙም እንትን አላለም። ጌታ ኢየሱስ አለፈና ወደ ሄደ? ቤቱን ለማጽዳት። ከኔ ጋር ናችሁ? ከከተማው በፊት ቤቱ በሉ። ተጠቀባችሁ ያለው ሰው ከከተማው በፊት ቤቱ። ያ ሁሉ የሆነ ከተማ እየተናወጠ፣ ፈሪሳውያን እየተናወጡ፣ የፖለቲካ ሰዎች እየተናወጡ፣ የሃይማኖት ስርዓት አለን የምናቃለን የሚሉ እየተናወጡ፣ ኢየሱስ ያንን ተው እነሱ አይደለም አለ። ይሄ መናወጥ የሚያቆየው የኔ ክብር ቤቴ ነው አለ። እዛ ገባና ቤቱን አጸዳ። ትንቢታዊ መልእክት ልንገራችሁ። ያለፈ ጊዜ ሀብትሽ በኮንፈረንሳችን ላይ ይሄ ትክክል ያልሆነ የጣዖት መሰዊያ ምን አለ በሉልኛ፣ መሰንጠቅ ተሰንጥቋል። አሁን ደግሞ ቤቱ ይጸዳል። አሁን ደግሞ ቤቱ ይጸዳል። ለምን? ከዚህ በኋላ ሰራዊት በቃ ምድር መናወጥ አለባት፣ በጌታ ክብር መናወጥ አለባት። ስለዚህ ጌታ ኢየሱስ እዛ ገባና ያንን ማጽዳት ጀመረ። ተመልከቱ እስቲ ተመልከቱ። ቁጥር 12 ምዕራፍ 21 ማቴዎስ 21 ቁጥር 12 እና 13 ተመልከቱ። ከዚያም ኢየሱስ ወደ መቅደስ ገብቶ በመቅደስ ውስጥ እዛ ደርሳቸዋል። በመቅደስ ውስጥ ምን የሚያደርጉትን በሉልኛ፣ ምን የሚያደርጉትን በደንብ በሉልኝ። ምን የሚያደርጉት? የሚሸጡት ከቤቱ ይወጣሉ። የሚሸጡት ከቤቱ ይወጣሉ። ሰው አይደለም የሚያስወጣቸው፣ ጌታ ነው የሚያስወጣቸው። በቤቱ ውስጥ የሚሸጡ የሚነግዱ፣ ንግድ መጥፎ አይደለም፣ በቤቱ ግን አይደለም። ትርፍ ማግኘት በትክክል ከሆነ መጥፎ አይደለም፣ ግን በቤቱ አይደለም። ወንጌላችን አይሸጥም አይለወጥም። ስለዚህ የሚሸጡትና ከዛስ በኋላ የሚገዙትን ለምንድን ነው የሚሸጡት? ለምንድን ነው የሚገዙት? የሚሸጡት በውድ ነው፣ የሚገዙት በቅናሽ ነው። ስለዚህ ታማኝነት የለም ማለት ነው። ታማኝነት የጎደለበት ነገር ሁሉ ከቤቱ ይወጣል። ሰዓቱ ይሄ ነው። የእግዚአብሔር ሰዓት ነው፣ የእግዚአብሔር ጊዜ ነው። ከዛ የገንዘብ ለዋጮችን አቤት 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 ገንዘብ ምን ካረንሲ ኤክስቼንጅ ምንድነው የሚባለው? ገንዘብ ለዋጮች እነሱ ምንድነው ያደረገ? ወንበራቸውን ገለበጠ። መገልበጥ ማለት ከዚህ በኋላ በፊት እንደሰራ አይሰራም ማለት ነው። ተገለበጠ። ለክብሩ በእግዚአብሔር ቤት ውስጥ ነው። ገለበጠና ቤቴ አለ። ቤቴ በሉልኛ፣ ምን ቤቴ። ለዚህ እግዚአብሔር ለቤቱ ይገደዋል። ቤቴ
ታገሳቸው እስከዛ ድረስ ቤቴ አለ። አሁን የመጣሁት ወደ መስቀል የሚሄደው የቤቴን ጉዳይ ለቤቴ ጉዳይ ነው አለ። አጸዳለሁ አለ። ግን የማጸዳው ይሄኛውን ግድግዳውን አይደለም፣ አሁን እናንተ የምታዩትን አይደለም፣ የራሳችሁን ልብ አጸዳለሁ አለ። ለዚህ ነው የሚሄደው። ስለዚህ ከዚህ በኋላ ከሞቴና ከትንሣኤ በኋላ ቤቴን ልታቆሽሹት አትችሉም አለ። ለምን? በደሜ ዋጀዋለሁ፣ በደሜ ገዛዋለሁ። ከዚህ በኋላ ይሄኛው እንኳን ሕንጻ ነው። ከዚህ በኋላ ግን አሁን ወደ መስቀል የሚሄደው ዋጋ ከፍዬ ቤቴን ለመስራት ነው። እዚህ እንደዚህ ያላቸው ይሄንን ቤተ መቅደስ አፍርሱትና በስንተኛ ቀን አስነሳዋለሁ? በሶስተኛ ቀን። ስለዚህ ቤተ መቅደሱ እኛንን ብሉት አጠገባቸው ያለው ሰው ይሄንን ለማጽዳት። ስለዚህ ቤቱን ለማጽዳት እዛ ውስጥ ገባና እርግቦች ሻጮችንም እነዛ እዛ ውስጥ የነበሩትን የአባቴ ቤትን ምን አደረጋችሁ? የንግድ ቤት አታድርጉት። ቤቴ የጸሎት ቤት ይባላል። ምን ማለት ነው? የእግዚአብሔር የሆነውን ለእግዚአብሔር መለየት፣ ለክብሩ የሆነውን ለክብሩ ማድረግ። ቤቴ የጸሎት ቤት ይባላል። ለማን? ለአሕዛብ ሁሉ። ይሄ በትህትና በየዋህነት ወደ ኢየሩሳሌም የገባው ግን ትህትናው ስልጣኑን አላስጣለው። ከኔ ጋር ናቸው? በትህትና ነው የተራመደው፣ ግን በሙሉ ስልጣን፣ በሙሉ ስልጣን። አንዳንድ ጊዜ ትህትና ማለት ስልጣን ማጣት ማለት አይደለም። እንዳው ስልጣን ያላቸው ሰዎች ሞር ትሁታን ናቸው፣ ሞር ትሁታን ናቸው። በቃ ያ ስልጣኑን ያውቃል። ስለዚህ ነው ቤቱን ያጸዳ፣ የአባቱን ቤት አጸዳ። እነዛንም አባረራቸው፣ አስወጣቸው ከቤቱ። የዋህ ሆኖ ነው ግን የገባው። ለምን ቢባል ልመጣ ያለውን ተመልከቱ እስቲ እንዴት እንደገባ። እንዲሁ ዝም ብዬ ያነበብነው ቁጥሮችን ላምበላቸው። ስለዚህ የእግዚአብሔር እጅግም ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ምን ስላደረገ? ዝቅ አድርጎ በትህትና ስለ ከሁሉ በላይ የሆነ ስም ስላለው ስልጣኑ ፍጹም የሆነ ስልጣን ነው። ከዛ ደግሞ ምን ይላል በዮሐንስ 12:13 ላይ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ የእስራኤል ንጉሥ የተባረከ ነው። አህያ ላይ ነው የተቀመጠው፣ ግን የእስራኤል ንጉሥ ነው። ፈረስም ባይጋልብ ግን የእስራኤል ንጉሥ ነው። እንደሌላ አለሁ አለሁም ባይል የእስራኤል ንጉሥ ነው። ትህትና ስልጣንን ይጨምራል እንጂ ስልጣንን አይወስድም። ስልጣንን አይቀንስም። ኩራት ስልጣን ያለን ያስመስለናል፣ ግን ባዶ ያስቀረናል። ምክንያቱም መንፈሳዊ ስልጣን ያለ ትህትና አይሆንም፣ ያለ ትህትና አይሆንም። ከዛ በሉቃስ 23:18 ላይ እንዲህ የሚል ቃል አለ። የአይሁድ ንጉሥ ተብሎ ይሄን ስወደው ሲሰቀል፣ የሚቀጥለው ሳምንት የምናየው ስቅለት በሲሰቀል ምን ተብሎ ነው የተጻፈበት? የአይሁድ ንጉሥ ነው ተብሎ በግሪክ በዕብራይስጥና በሮማውያን ቋንቋ በሶስት ቋንቋዎች ተጽፏል። ምን የሚል ነው የተጻፈው? በሉልኛ። ሰይጣን ደግሞ ያልወደደው ምንድነው? እሱ ነው ንጉሥ እሱ ነው ያለ እንጂ እኛ አላልንም። አትጻፈው። ኖ ሰው የምን አለ? የጻፍኩትን ጽፏል። የማይለወጥ ነገር አለ በሉታ። የኢየሱስ ንጉሥነት አይለወጥም በሉታ። በሰውም አይለወጥም፣ በፖለቲካም አይለወጥም፣ በማስፈራራትም አይለወጥም፣ በጉቦም አይለወጥም። መለወጥ ያልቻሉት እሱን ነው። አይለወጥም አለ። በቃ ለምንድን ነው በዛ በሶስቱ? ምክንያቱም በዛን ጊዜ በዓለም ዙሪያ የተቆጣጠሩት ቋንቋዎቹ ሶስቱ እነሱ ናቸው። የግሪክ፣ የሮምና የዕብራይስጥ ቋንቋ ናቸው ሶስቱ ሜጀር ላንጉጅ ኦፍ ዘ ወርልድ በዛን ጊዜ የነበረው። በሶስቱም አንድ ነገር ነው። ራሱን ዝቅ አድርጎ ነው የገባው። በሶስቱም የተጻፈው ግን የአይሁድ በሉልኛ ንጉሥ በሉ። ንጉሥ በቃ አይለወጥም። ይሄ አይለወጥም። ሁሉም የሚያነበው ዓለም የሚያውቀው በዚህ ነው። እንደዛ ሆኖ ተጽፎ ሞቶ
ተነስቶ ሞቶ ተቀብሮ ተነሳ። ግን የንጉስነት ግርማው በሙላት ተመለሰለት። አንድ ሁለቱን ብቻ ሳይቻቸው እንጸልያለን። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ተመልከቱ። የሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ በባለ 50 ቀን ከትንሣኤ በኋላ ጴጥሮስ ከተነሶ ሲናገር ከተናገራቸው አንዱ እሱ ነው። እና አይታችሁት ልብ ብላችሁት እንደሆነ አላቅም ቃሉን። እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስን ጌታና ክርስቶስ አደረገው አለ። ጌታና ክርስቶስ፣ ክርስቶስ ማለት የተቀባ ንጉስ ማለት ነው። ጌታና ክርስቶስ አደረገው። ሞተ፣ ግን እግዚአብሔር ጌታና ክርስቶስ አደረገው። ፋስት ፎርወርድ እንድንጸልይ ስለሚፈልግ ዮሐንስ ራእይ ጋር ሄዱልኝ። ዮሐንስ ጋር ሄዱልኝ። ዮሐንስ ራእይ ምዕራፍ 19 ዮሐንስ ራእይ ምዕራፍ 19 ቁጥር 11 ላይ እንዲህ ይላል፣ ከዚያም ሰማይ ተከፍቶ አየሁ፣ እነሆ አንድ ነጭ ፈረስ ነበረ። ምን አይነት? አሁን አህያ የለችም። ምን መጣ? ፈረስ። ንጉስነቱን የዋጀው በኃይል ሳይሆን በሞት ነው። በሞትና በትንሣኤ ነው። እና በፈረሱም ላይ ታማኝና እውነተኛ የሚባል ተቀምጦ ነበር። እርሱም በጽድቅ ይፈርዳል ይዋጋልም። ቁጥር 12 ላይ አይኖቹም እንደ እሳት ነበልባል ናቸው። በራሱም ላይ በሉልኛ እሱ አስፈላጊ ስለሆነ በሉልኛ ብዙ ዘውዶች። ለእሱ የማይገዛ የለም ማለት ነው። ንጉሥ የስልጣን ምልክት ነው። ለኢየሱስ የማይገዛ የለም በሰማይም በምድርም። ብዙ ዘውዶች፣ የኔ ጌታ ብዙ ዘውዶች አሉት። ለሱ የማይገዛ የለም፣ ለሱ የማይታዘዝ የለም። ምክንያቱም ራሱን ባዶ ስላደረገ እግዚአብሔር በዛ ባረከው። ከዛ በኋላ ብዙ ዘውዶችም በራሱ ላይ አሉ። ከእርሱ በቀር ማንም የማያውቀው ስም በእርሱ ላይ ተጽፏል። በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል። ሁላችሁም ድግ በሉና እሱም በሉልኝ፣ አብረን እንላለን። ሁላችሁም ቆሙና ይሄንን አብረን እንላለን። እዛ እንጸልያለን። የኔ ጌታ ወደ ቁጥር 16 እና ቁጥር 16 ላይ አውጣላችሁ። ቁጥር 16 ጋር ሄድላችሁ። ቁጥር 16 ላይ ተመልከቱ። ከእርሱ በቀር ማንም የማያውቅ ስም በእርሱ ላይ ተጽፏል። በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል። ምን የሚል ስም ነው? በሉልኝ ሁላችሁም ወደዛ እያያችሁ እንዲህ በደንብ አይናችሁን ጨፍናችሁ ንገሩት እስቲ። የነገስታት ንጉስና የጌቶች ጌታ፣ የነገስታት ንጉስና የጌቶች ጌታ፣ የነገስታት ንጉስና የጌቶች ጌታ። በዚህ ሳምንት ወደ ኢየሩሳሌም የሚገባ ፓስኦቨርን የሚሰጠን የሚያሻግረን፣ ከሞት ወደ ህይወት ማሻገር ብቻ ሳይሆን ወደ መንግስቱ የሚያስገባን፣ ከእርሱ ጋር እንድንነግስ ለዘላለም ይሄንን የሰጠን እርሱ የነገስታት ንጉስ የጌቶች ጌታ አምላኬ ነው። እርሱ የነገስታት ንጉስ አዳኜ ነው። እርሱ የጌቶች ጌታ አምላኬ ነው፣ ጌታዬ ነው፣ አዳኜ ነው፣ ተስፋዬ ነው፣ መሪዬ ነው፣ ህይወቴ ነው፣ ሰላሜ ነው፣ ሁሉ ነገሬ ነው። ስለዚህ ይሄ የነገስታት ንጉስ የጌቶች ጌታ ብዙ ዘውዶች አሉት፣ ብዙ ዘውዶች አሉት። ዛሬ ምን እንዳስቸገራችሁ አላቅም። ብዙ ዘውዶች አሉት። ለሱ የማይታዘዝ የለም፣ ለሱ የማይገዛ የለም፣ እርሱ የማይገዛው ነገር የለም፣ ለሱ የማይንበረከክ የለም። ስሙ የነገስታት ንጉስ ነው። ስሙ የጌቶች ጌታ ነው፣ የዘላለም አምላክ። ለምን? ሞቶ ተነስቷልና፣ ሞትን ድል አድርጎ ተነስቷልና፣ ራሱን አዋርደዋልና እግዚአብሔር አብ አከበረው፣ ከሁሉም በላይ የሆነውን ስም ሰጠው። ለዘላለም ጉልበት ሁሉ ለዚህ ይንበረከካል። ምንድነው ዛሬ በህይወታችሁ ውስጥ ያስቸገራችሁ? ለዚህ የማይንበረከክ የለም። ለዚህ ጌታ የማይንበረከክ የለም። ለዚህ ስም የማይንበረከክ የለም። እርሱ
የነገስታት ንጉስ እርሱ የጌቶች ጌታ ኢየሩሳሌም ተናወጠች ለምን የለበሰው ጨርቅ የነገስታት ንጉስ የሚል አይደለም የለበሰው ነገር የጌቶች ጌታ የሚል አይደለም ተራ መሰላችሁ ባያው ርንጭላ ላይ ተቀምጦ ሲመጣ ተራ መሰላችሁ በውስጡ ያለው ግን ከተማውን አናወጠው ያ በውስጡ ያለው ማንነቱ ግን ከተማውን አናወጠው የነገስታት ንጉስ የጌቶች ጌታ የማይለወጥ አምላክ ስጋ ለብሶ መጣ እንጂ ለዘላለም ንጉስ ነው ለዘላለም ጌታ ነው ለዘላለም አሸናፊ ነው እርሱ የነገስታት ንጉስ ነው በትህትና ወደኛ መጣ በውስጣችን ይኖራል ግን የነገስታት ንጉስ ነው ግን የጌቶች ጌታ ነው ምንድነው ዛሬ ጠዋት ያስቸገራችሁ ምንድነው ዛሬ ጠዋት ጌታ ሆይ መልሱ ምንድነው የምትሉለት ነገር ጌታ ይሄንን ነው ማለት ብዙ ዘውዶች ደፍቻለሁ ለሱ የምሳነው ነገር የለም ብዙ ዘውዶች ደፍቷል ዘውድ የስልጣን ምልክት ነው በሁሉ ነገር ላይ ስልጣን አለው ስለዚህ እንዲህ አለ ስልጣን ሁሉ በሰማይና በምድር ተሰጠኝ ስልጣን ሁሉ አንዳንዱ ስልጣን አይደለም ስልጣን ሁሉ በሰማይና በምድር ተሰጠኝ እኛም በሚያስቸግረን ነገር ላይ እሱ ስልጣን አለው ለኛ በማይቻል ነገር ላይ ስልጣን አለው የነገስታት ንጉስ የጌቶች ጌታ ስለዚህ ይህ እዚህ የተጻፈው የነገስታት ንጉስ የኔ ንጉስ ነው ብላችሁ አይናችሁ ጨፍናችሁ እጃችሁን አንሳችሁ አንተ እኮ የኔ ንጉስ ነህ በሉት አንተ እኮ የኔ ንጉስ ነህ በሉት አንተ እኮ የኔ ንጉስ ነህ በሉት በራሳችሁ ላይ አንግሱት በስሜታችሁ ላይ አንግሱት በህይወታችሁ ላይ አንግሱት በትዳራችሁ ላይ አንግሱት በዘመናችሁ ላይ አንግሱት ጌታ ይሁን በሁሉ አቅጣጫ ጌታ ይሁን በነገራችን ላይ በሁሉ ነገር ላይ ጌታ ይሁን እርሱ ጌታ ከሆነ የማይገዛለት ነገር የለም የማይታዘዘው ነገር የለም አምላኬ ሆይ አከብርሃለሁ ጌታዬ ሆይ አከብርሃለሁ መድኃኒቴ ሆይ አከብርሃለሁ ዛሬ ልጆችን ቤተክርስቲያንን በሚያስቸግር ሁሉ ላይ አንተ የነገስታት ንጉስ ነህ አንተ የጌቶች ጌታ ነህ እግዚአብሔር አባቴና መድኃኒቴ ሆይ ልጆችን ባስቸገራቸው ላይ ዛሬ ጌትነትን አውጃለሁ ንጉስነትን አውጃለሁ አባትነትን አውጃለሁ አምላክነትን አውጃለሁ አሸናፊነትን አውጃለሁ ስልጣንህን አውጃለሁ ጌታዬና መድኃኒቴ ሆይ እናከብርሃለን እናመሰግንሃለን ከፍ እናደርግሃለን ራስን ዝቅ አድርገ ወርደ እኛ ስላነሳን እኔ ንጉስ ነኝ እናንተ ነገስታቶች ናችሁ ስላልከን ካንተ ጋራ በቀኝ ስላስቀመጥከን ዝቅ ብለ ወርደ ስላነሳን ዝቅ ብለ ወርደ ወደ አንተ ስላመጣህን እንባርክሃለን እናመሰግንሃለን እናከብርሃለን ለአንተ ከመስገን አናቋርጥም አንተን ከማምለክ አናቋርጥም አንተን ከማመስገን አናቋርጥም ክብርን ተሸክመን ጌታዬና መድኃኒቴ ሆይ ግቡ ወደምትለን ከመግባት አናቋርጥም ጌታ ሆይ አንድ ነገር እለምንሃለሁ እዚህ ላለንም ባየር ላይም ለሚከታተሉት አንድ ነገር እለምንሃለሁ እንደዛ አህዮች ዛሬ ፍታንና የክብሪ ተሸካሚዎች አድርገን ከያዘን ነገር እኛም ከማናውቀው ነገር ፊዚካሊ ይሁን ኢሞሽናሊ ይሁን መንፈሳዊ ይሁን ስጋዊ ይሁን ከያዘን ነገር አትሄዱም አትንቀሳቀሱም ከምለን ነገር ዛሬ ፍታን በኢየሱስ ክርስቶስ ህዝብ ይፈታ ዛሬ ቤተክርስቲያን ትፈታ ዛሬ በኢየሱስ ክርስቶስ ፍቱትና አምጡ እንዳልክ ቤትህን ፈትቼ ወደ አንተ አመጣለሁ ህዝብህን ፈትቼ ወደ አንተ አመጣለሁ እግዚአብሔር ቅዱሳኖችን ፈትቼ ወደ አንተ አመጣለሁ ወጣቶቻችንን ፈትቼ ወደ አንተ አመጣለሁ አባቶችን ፈትቼ ወደ አንተ አመጣለሁ እናቶችን ፈትቼ ወደ አንተ አመጣለሁ ክብርህ ይገለጥባቸው ኃይልህ ይገለጥባቸው ማዳንህ ይገለጥባቸው
ክብርህ ይገለጥባቸው አምላኬና መድኃኒቴ ሆይ ያንተ ናቸውና እናከብርሃለን እናመሰግንሃለን ከፍ እናደርግሃለን ስምህን ለዘላለም እግዚአብሔር እናከብራለን እግዚአብሔር ይፍታችሁ እግዚአብሔር ቅባቱን ያፍስባችሁ እግዚአብሔር ክብሩን በእናንተ ላይ ይግለጥ እግዚአብሔር በእንደዛ አሩንጭላ ላይ ተቀምጦ ወደ ኢየሩሳሌም እንደገባ ክብሩን በእናንተ ላይ የገለጠ ለምስጋናው ምክንያት ያድርጋችሁ ለምስጋናው ምክንያት ያድርጋችሁ ለክብሩ ምክንያት ያድርጋችሁ በገባችሁበት ሁሉ የክብሩ ተሸካሚዎች ያድርጋችሁ የታላቅነቱ አዋጅ ተናጋሪዎች ያድርጋችሁ እግዚአብሔር በጸጋና በክብሩ ያቆማችሁ እግዚአብሔር ማንነታችሁን በማንነቱ ይሸፍንላችሁ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም አሜን ታጋኑኔ ስማምቶኛል እሱን ተከትዬ ህይወት በስቶልኛል የቀረብኝ ለምልሟል ዘመኔ እሱን